ጤና ይስጥልኝ የዲያስፖራ ቫይብ ተከታታዮች ሰሞኑን 75 አገራት ላይ የተጣለውን የቪዛ እገዳ ምክንያት በማድረግ ራን ያደረግነው ፕሮግራሞች ላይ የተለያየ ኮሜንቶች መጥተዋል። በተለይ ከዲቪ 2026 ጋር የተያያዘ ዲቪ 2026 ጣው ምንድነው? ጣው ፋንታው ምንድነው? እንዳልኩት ነው። ዲቪ 2026 ዲያስፖራ ቫይብ የነዚህ ኢሚግራንት እጣ ፈንታ ምን ይሆናል የሚል የሁሉም ሰው ጭንቀት ነው። ሌጋል ኢሹ ሳይኖሩ አይቀርም። ያው ጠበቆች ዱብ እያሉ ነው። ያንን ቢኮዝ ቻሌንጅ መደረግ መቻል አለበት። ምክንያቱም ኮንግረስ ያወጣውን ሕግ ኮንግረስ ነው መሻር የሚችለው። ፕሬዚዳንቱ ይሄን ስላለ በፕሬዚዳንቱን ቃል ተወስዶ እገዳ ሊጣልበት አይገባም የሚል ቻሌንጆች ይገጥማሉ። ኦፍ ኮርስ ያው አይ ሆፕ በኮርት ያንን ውሳኔ ወስናል ብዬ ገምታለሁ። ተመልሶ የሚመጣበትን ቢሆንም ምንድነው እንግዲህ አብዛኛው ቻሌንጅ ሊመጣ የሚችለው በየኤምባሲዎች ያሉ የቪዛ ኦፊሰሮች የተጓዡን ወይ ኢሚግራንቱን ኢንካም፣ ጤና ሁኔታ፣ ስታተስ፣ ገቢ ምንጭ እንደገና ደግሞ የስፖንሰሩን አቅም፣ የትምህርት ደረጃ ቼክ ከማድረግ ይልቅ በአጠቃላይ ገና ለገና መተው ዌልፌር ወይ ደግሞ ገና ለገና መተው ድጎማ ይጠይቃሉ በሚል ክልከላ ሁሉም ላይ መተላለፉ ትክክል አይደለም ነው። ምክንያቱም ሁሉም የሚመጡት ጠቅላላ ድጎማ ጥያቄዎች ናቸው ማለት አይደለም። በዚህ ምክንያት ያ ቻሌንጆች በፍርድ ቤት ሂር ኤንድ ዴር ሩጫ ላይ ነው። አይ ሆፕ ሁላችንም የምንሰማው ዜና ሊሆን ይችላል የት እንደደረሰ። ግን የተወሰኑ ኢንፎርሜሽኖች ሂር ኤንድ ዴር እንደሚደረጉ ያው ቻሌንጆቹ ወደ ኬዞቹ ወደ ፍርድ ቤት እንደሚሄዱ ነው። በተለይ ዲቪ በ1990 ጀምሮ ከዚህ በፊት እንደገለጽኩት ያው ኮንግረስ ያጸደቀው የሎተሪ ሲስተም ነው። ቢኮዝ ኢሚግራንትስ ወደ አሜሪካ ሀገር ግሪን ካርድ ኖሯቸው እንዲመጡና የመስራት የመኖር የመማር ቻንስ የሚሰጥ አይነት የሎተሪ ሲስተም ነው። ይሄ ደግሞ የተፈቀደው በኮንግረስ ነው። ያን መሻር የሚችለው ኮንግረስ ነው እና ኮንግረሱ የፈቀደውን ኮንግረስ ነው መሻር የሚችለው እንጂ ፕሬዚዳንቱ መሻር አይችልም ነው። ያው አብዛኛው ሩመር ያለው ልክ እንደተሻረ እንደታገደ ምናምን ነው። ቴምፖራሪ ነው። እንዳልኳችሁ መሻር አይችልም፣ ጊዜያዊ ነው። ስለዚህ እንደዚህ አይነት ኬዞች ብዙ ጊዜ ለጊዜው ሆልድ ይደረጋሉ፣ ግን ደፍነሊ ይቀጥላሉ። there is no way እኔ ምንም አይታየኝም ማለስ በቃ ህግ የራሱ ጉዳይ ካልተባለ በስተቀር የሚባልም አይመስለኝም። ሁሉም ቪዛ ጥያቄዎች የኢሚግራንት ቪዛ ጥያቄዎች እንደሚመለሱ ተስፋ አደርጋለሁ። የሚቆም አይመስለኝም። the funny thing በዚህ አጋጣሚ ያልታወቀው ተነስቶ ቢኮዝ እነዚህ ዌልፌር የመጡ ድጎማ እየጠየቁን ምናምን እንደውም በቃ ይቆም፣ እንደውም አይምጡ፣ እንደውም ቪዛ እንዳይሰጣቸው፣ እንደውም ለጊዜው ይቆም እስከምናጣራ ድረስ ምናምን የመጣው ኬዝ ማን ሊውላ ቢመጣ ሀብታሞቹ ሊውላ መጥተዋል። ሀብታሞቹ ማለት ቪዛ በግሪን ካርድ የመኖር ብቻ ሳይሆን በትምህርት የመምጣት ብቻ ሳይሆን ወይ በስራ የመምጣት ብቻ ሳይሆን ለኢንቨስትመንትም የሚሰጥ ቪዛ አለ። ቢኮዝ በኢንቨስትመንት ሀብታሞች ስል የሆነ ሰው በጣም ሀብታም የሆነ ሰውዬ መጥቶ አሜሪካን ሀገር ኢንቨስት ቢያደርግ እሱም ተጨምሮ ነው የተከለከለው። that's the funny thing. Not only that, because ይሄ ሰውዬ መጥቶ እዛ ሀገር ኢንቨስት ላደርግ ነው። let's say got trillions. አሜሪካን ሀገር ትልቅ የመኪና መገጣጠሚያ ካምፓኒ ሊሆን ይችላል፣ ወይ ቴክስታይል ላይ ኢንቮልቭ ሊሆን ይችላል፣ ወይ ሚነራል ኤኒቲንግ ያለው which is አሜሪካን መንግስት የሚፈቅደው ኢንቨስትመንት ላይ ኢንቮልቭ ሊያደርግ ሰዎች ሊቀጥር ገንዘቡን ኢንቨስት ሊያደርግና የስራ እድል ሊፈጥር ነው። እሱን ላይ የታገደው አብሮ ማለት ነው። ምክንያቱም የኢንቨስትመንት ቪዛ ከመጣ አውቶማቲክ ግሪን ካርድ ያገኛል፣ የመኖሪያ ፈቃድ ማለት ነው። በዛ በኢንቨስትመንት ኦፖርቹኒቲ ማለት ነው። እሱም አብሮ የታገደው ኖት ኦንሊ ዳት እሱ ጋር አላቆመም። አሮ ነው ሰምታችሁ ከሆነ ጎልድ ካርድ $1 ሚሊዮን ጎልድ ካርድ በጣም ቢዩቲፉል የሆነ ትራምፕ የሚወደው ሰው ቢኮዝ ይሄን ያህል ጎልድ ካርድ በዚህ ያህል ሚሊዮን ብር መጥቶ ገዝቶ ግሪን ካርድ አግኝቶ ምናምን የሚለው እሱም እንደ ኢንቨስተር ነው ያው ኮንሲደር የሚደረገው እና እሱን ላ ተከልክሏል። ይሄ ነገር ሲከለከል ኢሚግራንት ለመኖር የሚመጡ ስለሚል እነዛን ሁላ ነው ያገደው ማለት ነው። በዛ ሪዝን ብቻ ሊከፈት ይችላል። በዛ ሪዝን ብቻ መከፈቱ ሳይሆን ይሄን የፈቀደው ሌላ ዲፓርትመንት ነው።
ያ የፈቀደው ዲፓርትመንት ነው መከንሰል መቻል አለበት። ግን ያን ለማድረግ ግን በአጠቃላይ ሁሉ ነገር በዚህ ምክንያት ይሄኛው የሚዘጋ ከተባለ ለአሜሪካ ለኢኮኖሚ ራሱ ጥሩ አይደለም። ሴንስ አሜሪካ ኢስ ኦፍ ኮርስ ዘ ቤስት ካንትሪ ነው። ኢትስ ቬሪ ፓወርፉል ካንትሪ ነው። ሀብታም ሀገር ናት። ስቲል ግን ሀብት አትፈልግም ማለት አይደለም። ተጨማሪ ኢንቨስተር መጥቶ የበለጠ ኢንቨስት አድርጎ ሀብቷ የበለጠ እንዲሆን ትፈልጋለች እና አቶ አያሌው የሚባል ወይ አቶ እንትና የሚባል ሰው በኢሚግራንት ቪዛ ወይ በሆነ ነገር መጥቶ እዛ ሀገር ገና ለገና ድጎማ ይጠይቃል ተብሎ ይህም ኢንቨስተር በሱ ምክንያት መከልከል መቻል የለበትም። ምክንያቱም ህጉ ያጣራው ነገር የለም። ለዚህኛው ይፈቀድ ለዚህኛው ይፈቀድ፣ ይሄኛው ስላለው ይምጣ ይሄኛው ስላላለው ይከልከል አይደለም። ሁሉም ኢሚግራንቶች ኢሚግሬት የሚያደርጉት ቪዛ ይቁም ነው የተባለው እና አጠቃላይ ክልከላ ነው የተካሄደው። ስለዚህ ሀብታሞቹም አብረው ተከልክለዋል። በዛ ምክንያት የእናንተም ያው ይከፈታል። ምንም ቴምፖራሪ ነው እንጂ ተስፋ ይኑራችሁ፣ በቅርብ ቀን የሚከፈትበት ነገር ይፈጠራል። አንለስ ኦኬ እነዚህኛዎቹ ዲፓርትመንት ካታጎሪዎች አይምጡ ይሄኛው ካታጎሪ ይምጣ ካላሉ በስተቀር ማለት ነው። ግን ይሄኛው ካታጎሪ ይምጣ እና ይኑር ቢኮዝ ገንዘብ ስላለው ሊጠይቅ አይችልም የሚል እሱ ትንሽ ፌርም ስለማይሆን አይ ሆፕ እንደዛ አይነት መልእክትም which's ወደ አያስተላልፉም ብዬ ገምታለሁ። ቢኮዝ ስለርበድ ያሳፍራል ነው የሰው ልጅ ከሆነ ሁሉም የሰው ልጅ ማጣራቱ ተካሂዶበት ይምጣ ነው። አንለስ ከተከለከለ ደግሞ ኤኒዌይስ አይከለከልም አይ ኖ ፎር ሹር አይከለከልም እና መምጣት ያው በቅርብ ቀን ተፈቅዶ ሰው መምጣት ይችላል ማለት ነው። እና ስለዚህ ያለው ነገር ምንድነው እንግዲህ just like ሁሉም ፐብሊክ ቤኔፊት ተጠቃሚ አይደለም። የሚመጣው ጠቅላላ ፐብሊክ ቤኔፊት ተጠቃሚ አይደለም። አሁንም ቢሆን ኦፍ ኮርስ አብዛኞቻችን አምግላድ ይሄ ኒውስ እንኳን ወጣ ቢኮዝ ኒውሱ ሲወጣ ነው ሁላችንም የምንነቃው። ኒውሱ ሲወጣ ነው ሁላችንም ኦ ማይ ጋሽ ይሄም አለ እንደ የምንለው። ምክንያቱም እዚህ ባለውበት ወቅት እንኳን ሂር ኤንድ ዴር ሰዎች ጋር አውራ ነበር። አብዛኞቹ እዚህ ነዋሪ ሆኖ ኢትዮጵያ ውስጥ ነዋሪ ሆኑ ሰዎች ገብቷቸዋል እና ያው በቃ መነጋገሪያ ሁላ አድርገዋል እና ኦ ማይ ጋሽ እንደዚህ አይነት ነገር አለ እንደኛ እናቅም ነበር እንዴት እንደዚህ ይደረጋል ምናምን ነው። ሼም ነው ያሳፍራል ነው። እንግዲህ አሁንም ድጋሚ የምለው ችግሩ የለም ማለት አይደለም። የሚቸገሩ የሚገባቸው ሰዎች የለም ማለት አይደለም። ግን ተሰልፎ ሰዎች ፐብሊክ ቤኔፊት ስላለ ብቻ የሆነ ቦታ ላይ ሉፕ ስላለ በዚህም የተባለው እውነቱም ውሸቱም መጥቶ ጀስት ዶክመንቱ ላይ ገብቶ አድቫንቴጅ አይወሰድብን አይነት ነገር ነው ያለውና አሁን ወደዛ አይነት ነገር ውስጥ ኢንቮልቭ አናደርግም ያለነው እንወጣለን ብዬ ገምታለሁ። ምክንያቱም ከዚህ በፊትም እንዳልኩት just like wake up call ነው። አያስፈልገንም በቃ አሁንም የሚያስፈልገው የለም እያልኩ አይደለም። ኦፍ ኮርስ ሰም ሲሪየስ ኢሹዎች አሉ ችግሩ ያለባቸውና የትም ዓለም ላይ የሚኖር ሰው ጊዜያዊ ከችግሩ መውጫ ድጎማ ሊያስፈልገው ይችላል። ግን እዛ ውስጥ እስከ መጨረሻው ቁጭ ብሎ ያው ከዚህ በፊት እንዳልኩት ለልጅ በሚያስተላልፍበት መልኩ ካልሆነ ማለት ነው። ቢሆንም ግን እዛ ዌክ አፕ ነው ጥሩ ነው አንቅቶናል ጥሩ ነው። ኮሚኒቲያችን ጌሙን አውቃል ጥሩ ነው። ካሁን በኋላ እንደማይቻል እዚህ ነገር ውስጥ መግባት ማለት የሚያሳፍር አይነት ነገር ነው። ጥሩ ነው። ያነቃናል ማለት ጠንክረን እንድንሰራ ያደርገናል። ሴቪንግ እንዲኖረን ያደርገናል። ከዛ በኋላ የአሜሪካን ድሪም እንድንኖር ያደርገናል። ኖት ኦንሊ እዛ ብቻ አይደለም። ደሞር ከሰራን ከጠነከርን ምሳሌ እንሆናለን ለማለ ልጆቻችን ጥንካሬ ያሉ ምሳሌ ያሉ ጎብዞ የመስራት ህይወት የመቀየር ላይፍ የመቀየር አይነት ምሳሌ ይኖራል ማለት ነው። ጀነሬሽኑ ተያይዞ ጥሩ ደረጃ ላይ ይደርሳል ማለት ነው። የተለያዩ ጥያቄዎች መጥተዋል። በተለይ ከዲቪ 2026 ጋር የተያያዘ ዲቪ 2026 ጣው ምንድነው? ጣው ፋንታው ምንድነው? እንዳልኩት ነው ዲቪ 2026 አይከለከልም። ወደፊትም ዲቪ የሚከለከል አይመስለኝም። ይቀጥላል። ምንም የሚከለከልበት ነገር የለም። ምክንያቱም እንዳልኩት ነው ህግ አውጪው ክፍል ነው ህጉን ያወጣው። መሻር የሚችለው ህግ አውጪው ክፍል ነው። ይሄ ነገር ወደ ህግ አውጪው ክፍል መጥቶ ወደ ኮንግረሱ መጥቶ ኬዙ ቀርቦ ይሻር ብሎ እነሱ ከተሻሩ ይሻራል። እነሱ ካልሻሩት ግን ይቀጥላል ማለት ነው። አሁንም ቴምፖራሪ ነው እንጂ መቆም አይችልም። በቃ አይፈቀድም። የሆነ ፕራይም ሚኒስተር ፕሬዚዳንት ስላለው ይሆናል ማለት አይደለም። ኦፍ ኮርስ የራሳቸው ሪዝን አለ ማለት የሚገባቸው ነገር ብለውታል። የተደናገጡት ነገር አለ። ለጊዜው በዚህ በኩል ፊልተር እናድርግ። this is the only way ፊልተር ማድረጊያችን የመጥቶ ያንን ድጎማ የማይወስደውን ፐብሊክ ቤኔፊት አድቫንቴጅ የማይወስደውን ሰውዬ በዚህ መልኩ እናጣራለን የሚል ቀለል ያለ ነገር ሊያመጡ ይችላሉ። ወይ ደግሞ ኢሚግሬሽን ኦፊሰሮች ውጭ ኤምባሲ ያሉትን ትሬኒንግ ሊሰጧቸው ይችላል። ሜቢ ለትሬኒንግም 1 ሳምንትም 2 ሳምንትም ሊወስድ ይችላል። ጋድ ኖስ ራይት ናው ሜቢ ተሰብስበው ኦንላይን ትሬኒንግ እየወሰዱ ሊሆን ይችላል። እንደዚህ አይነት ጥያቄ ሲመጣ ይሄንን ይሄው እንደዚህ አይነት ጥያቄ ሲመጣ ይሄን ጠይቀው እንደዚህ አይነት ከሆነ ይሄን ጠይቀው ይሄን አስፈርመው ሜክ ሹር መጥቶ እዛ ሀገር
አድቫንቴጅ የማይወስድበት ምናምን እያሉ ሊነጋገሩ ይችላሉ። ያው አሁንም ቢሆን ሁላችንም በአቢዳቢ ሰፖርት ሄድን በስፖንሰር የመጣ እስከ 5 ዓመት መጠየቅ አይችልም። ህጉ እዛ ላይ ይላል። እስከ 5 ዓመት ዌቨር ስፖንሰር የሚያደርገው ሰውዬ እስከ 5 ዓመት ይሄን ሰውዬ ሰፖርት አደርገዋለሁ ብሎ ነው ስፖንሰር የሚያደርገው አቢዳቢ ሰፖርት ላይ። ስለዚህ ከ5 ዓመት በኋላ ነው ኢቨን ፐብሊክ ቤኔፊት መጠየቅ የሚቻለው። ከዛ ፊት አይቻልም። ህጉ አለ ቁጭ ብሏል። ከ5 ዓመት በታች ኖሮ ያ ቤኔፊት የመጣለት ሰው ካለ ኮመንት ቢያደርገን ጥሩ ነው። ከ5 ዓመት በላይ መኖር መቻል አለበት ያንን ቤኔፊት ለማግኘት ማለት ነው። ኢመርጀንሲ ምናምን ጋር የተያዘ አይደለም። ምናልባት ድንገት ታማችሁ ኢመርጀንሲ ሆስፒታል ሄዳችሁ አትታከሙ ምናምን ማለት አይደል? ትታከማላችሁ። ዓለም ላይ ያለ ነው ሁሉም ሆስፒታል ያጥቃቅማቸዋል። ከዛ በኋላ የሚመጣው ቢል ምናልባት አቅም ያለው ሊከፍል ይችላል። አቅም የሌለው ደግሞ ሜቢ ሳይከፍል ቀርቶ ተንደባሎ ሉክ ድስማች ሰዎች መጥተዋል፣ ይሄ ወደ ሜዲኬር ሄደዋል፣ እነሱ የከፈሉ ነው፣ ሰዎች የከፈሉ አይደለም፣ ኢመርጀንሲ የገቡ ምናምን የሚል ነገር ይኖር ይችላል። ግን ህጉ ላይ የሚለው ክሊርሊ እኔም ቼክ እንዳደረኩት ከ5 ዓመት እስከ 5 ዓመት እስከሚሏችሁ ኢቨን መጠየቃችሁ ነው። ከዛ በታች የጠየቀ ካለ ሌላ ሉፕ አለ ማለት ነው። ሌላ የተጠቀመበት ጌም አለ ማለት ነው። ዳርስ አይፈቀድም፣ አይቻልም። እና አንዳንዴ ይሄ ነገር ኦል ዘ ዌይ ዳውን ይሄድና ሜቢ የቪዛ ኢንተርቪያችሁን አፌክት ሊያደርግ ስለሚችል ያንን ፕሮቴክት የማድረግ ምክንያቱም አንዳንድ ፎርሙ ላይ ፐብሊክ ቤኔፊት ተጠቅመሃል ወይ እንደዚህ ይወስድሃል ወይ እንደዚህ ይወስድሃል ወይ የሚል አለ። እዛ ላይ ነው ተጠቅመ ከሆነ ኖ ማለት በአጋጣሚ ፖፕ ካደረገ አደጋ ውስጥ ሊከታችሁ ይችላል። እና ከዚህ በፊት መዋሸቶች ሊኖሩ ይችላሉ። ፎርሞቹን በስነስርዓት ያለ መሙላት፣ ፎርሞቹን በስነስርዓት እውነተኛ መልስ ያለ መስጠት ማለት ነው አንዳንዴ፣ ወይ ደግሞ የተለያየ መልስ በተለያየ አጋጣሚ የመስጠት ማለት ነው። ለምሳሌ እስር ቤት ኖራችሁ አልታሰር ያላቅም ክራይም ና ውስጥ ናችሁ ይሄን አድርጌ ያላቅም ይሄ ነገር እውነቱን ያለውን ጠቅላላ ድሮፕ ካላደረከው this day especially because they have all the record እነሱ ጋር አለ እና ፖፕ ካደረገ all the way ሲቲዝን ሊያስከለክል ይችላል። not only that even green card ላሱ ሊያስነጥቅ ይችላል። እና እነዚህ ነገሮች ላይ በጣም ጥንቃቄ ማድረጉ is a very ጥንቃቄ ማድረግ is very important። ኦነስት መሆን ነው። በቃ የተሰራውን ስራ ሰርቻለሁ። ክራይም ውስጥም ከሆነ ይሄን ሀፕን አድርጎብኛል፣ ይሄም ከሆነ ይሄን ነው ስቻለሁ፣ ይሄም ከሆነ ይሄን አድርጌ ነበር። ፎርሙን መውላት is up to the interviewer። ውሳኔው እሱ ነው። ግን ያየዋል እኮ እሱ እያየው ነው ያላችሁን ኬዝ የሆነ ቦታ ላይ የሆነ ችግር ፈጥራችሁ ከሆነ እያየው ነው። ፊት ለፊት ግን ይጠይቃል። እንደዚህ ያድርገህ ታውቃለህ ይላል። እያየው ነው እሱ እንዳደረከው ነው ብትለው በቃ ሪያክት ሊያደርግ ይችላል አውቶማቲካሊ። ግን እያየው የስ አድርጌ ነበር በዚህ ሪዝን ሊተው ይችላል። እና መዋሸቱ አስፈላጊ አይደለም። ፎርሙን ኦነስትሊ በስነ ስርዓት መሙላቱ is very very important። እና እንደዚህ አይነት ኬዞች በብዛት ተገኝተዋል። እንደዚህ አይነት ኬዞች ይሄ ያለባቸው ይሄን ሉክ ፎርማቸው ይሄን ነው የሚለው የሞሉት ይሄን ነው ይሄን አድርጎ ፎርሙ ላይ ግን አላደረኩም እያደረገ ቲክ አድርገዋል። ግን ሬኮርዱ እንደሚያሳየው ይሄ ውላለ ይሄን ያህል ታውዘንድስ ይሄን ያህል ሚሊየንስ የሚቆጠሩ ሰዎች ፎርማቸውን እንኳን ኦነስት ሆነው አልመለሱልንም። በዚህ ማች ነው እየተጭበረበረን ያለ ነው የሚል ማአት ኢንፎ ሂር ኢን ዴር አውትቶት ነው። እና ስለዚህ ከዛ አንጻር ተደነጋግጠው ያወጡት ቴምፖራሪ ባን ነው እንጂ እስከ ዘለቄታው መከልከል አይችሉም። ሰሞኑን ሂር ኢን ዴር እንግዲህ ሌጋል ቻሌንጆች አሉ። እነዛ ሌጋል ቻሌንጆች በምን ያህል ፍጥነት መልሰው ሪዚዩም እንዲያደርጉ እንዲከፈቱ ያደርጋቸዋል የሚለውን አብረን እናያለን። ተጨማሪ ነገሮች ካሉ አፕዴት ላደርጋችሁ እሞክራለሁ። ጥያቄዎች ካላችሁ አሁንም ከመጠየቅ ወደ ኋላ አትበሉ። የ2026 ዲቪ አይከለከልም፣ ይቀጥላል። just have hope somewhere። አጥኑ፣ ኢንተርቪዎቻችሁን አጥኑ፣ ዶክመንታችሁን አሟሉ። ቢ ኦነስት ኤምባሲ ስትመጡ ያላችሁ ነገር ጠቅላላ እውነቱን ተናገሩ። ከዛ በተረፈ ቪዛ ማግኘታችሁ ስለማይቀር አስሎንጋስ ሄልዝ ኢሹ አንዳንድ ትምህርት ዶክመንቶቻችሁ ምናምን ክሊን እስከሆነ ድረስ መምጣት ስለማይቀር ማይንድሴታችሁን ልቀስ አስተካክሉት፣ ጀምሩት ካሁኑ። ምንድነው ፌስ ማድረገው አሜሪካን ሀገር ስመጣ አብዛኛው ሰው እዛ መጥቶ ሎስት የሚሄንበት ሪዝኑ ማይንድሴቱ ትክክል ስላልሆነ ነው። በቃ ዝም ብሎ በደመነፍስ ነው የሚመጣው። እዛ ሲያርፍ ተገልባብጦበታል። ሴቷም ወንዷም ትልቅ ከነ ቤተሰቡ እንደዚህ ጋብቻም ነው በትምህርትም ነው ግሪን ካርድ ኖራችሁ ክሊን ሆናችሁም ነው ወሬቨር ራሳችሁን ማይንድሴታችሁን አስተካክሉ። ካሁኑ ጀስት ወርክ ኦን ኢት። በቃ ሄጄ እቸገራለሁ፣ ከችግሬ ግን ይሄን እናገኛለሁ፣ በችግሬ ውስጥ ይሄ አገኛለሁ፣ በችግሬ ውስጥ ይሄ ይመጣል አይነት ነገር የሚል ማይንድሴት ይዛችሁ ነው።
ሶ አጌን ሌትስ ሃቭ ሆፕ ኤንድ ፕሬይ በቅርብ ቀን ሪዚዩም እንደሚሆን ተስፋ አደርጋለሁ። ኤኒ አፕዴት ካለ አፕዴት አደርጋችኋለሁ። በዚህ አጋጣሚ ኮንሰልት እንዳደረጋችሁ የምትፈልጉ ጥያቄ ያላችሁ በዲቪ የምትመጡ ለመኖሩ የምትመጡ ጀስት ላይክ አንዳንድ ጥያቄዎች ካላችሁ ጥያቄዎች ጠይቁኝ፣ ለመመለስ እሞክራለሁ። ባዮ ላይ ላይክ ቻናል ላይ ስትገቡ ስልክ ታገኛላችሁ። ቴክስት ነው ኦፍ ኮርስ ቴክስት ቤዝድ የሆነ ስልክ ነው። ያ በዛ ቴክስት ልታደርጉልኝ ትችላላችሁ። አንዳንድ ኮንሰልተንሲ ካስፈለጋችሁ ኮንፊውዝ ያደረጋችሁ ጥያቄ ነገር ካለ ሊብራራላችሁ የምትፈልጉት ነገር ካለ አም ሃፒ ቱ ሄልፕ ለማብራራት የተቻለኝን አደርጋለሁ። መልካም ጊዜ። ዲያስፖራ ቫይብስ